مرحبا ስለ አንድ አራቢ አልከሪምን የተረዳበት መንገድ በጣም ነው የደነቀኝ አራቢ ወደ ነብዩ ሰለላሁ ዐለይሂ ወሰለም የገጠር ሰው ነው መጣና ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም የቂያማ ቀን ግን ማን ነው የሚመረምረን አላቸው ሒሳብ የሚያደርግ ማን አላህ ነው አሉት ምን አላቸው አልከሪም ቸር የሆነው የተላከው ጌታ ሰውን የተቀበለ ጊዜ ይቅር ይላል በይቅር ባይነቱ ውስጥ ቸርነት አለ ይቅር ይላል አልከሪም ይቅር ይላል መርማሪው እሱ ከሆነ አልፈራም ማለቱ ነው በይቅር ባይነቱ ውስጥ ቸርነት ከሪምነቱ አለ ነው ቸር ነው ይቅር ሲል ደግሞ ቸር ነው አለ አልከሪም ቸሩ ይቅር ይላል ይቅር ሲል ደግሞ ቸር ነው በጣም ይቅር በያለው ግን ያችን ነገር አረሳትም እንደሚለው አይደለም አይመጻደቅብህም አይኮንንህም ይቅር ሲልህ ደግሞ ቸር ነው ቸርነት የተሞላበት ይቅርታ ነው የሚያደርግልህ የሰው ልጅ ሁሌም ተለምኖ ሲሰጥ እንኳን የለመነው አካል እኮ ፊቱ ያፍራል አይደል እንዴ አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ አንድ ሰው ለመናቸውና እሷን ኩራዝ አጥፉልኝ አሉ ፋኑሷን አጥፉልኝ በጨለማ ሰጡት ለምንድነው ያጠፋው መብራቱን ሲሏቸው ለምኖ የመቀበልን ሐፍረት ፊቱ ላይ ላለማየት ነው ነበር ያሉት ሰው በቃ ሰው ጋር እንደዛ አይነት ነገር አለ አላህ ጋር ግን የለም በጣም የሚገርማችሁ فمن شكر فإنما يشكر لنفسه إلى الله يا مسجنا سو يا مسجنا ملكام يسرى سو ملكام يسارو لراسنا ومن كفر فإن الله غني كريم الله سبحانه وتعالى غني نو كريم نو بالس أجنت غني حبت እና ከረም ቸርነት ሁለቱ አንድ ላይ መገኘት በጣም ናዲር ነው አልፎ አልፎ ለአላህ ብቻ ነው የሚሆነው ገብቷል غني ሆኖ ስስታም አለ በጣም ሀብታም ሆኖ ይቋጥራል በቃ እምቢ ማይለው ማይፈታለት አለ ጆይ ፈታ ቸር ሆኖ ሀብት የሚያንሰው ሰው አለ አይ በድህነት ውስጥ ሆኖ ደግሞ በጣም በቃ መስጠት የሚፈልግ ቸር የሆነ ሰው አለ ሁለቱ የመገጣጠም እድላቸው በጣም ሲገጣጠም ልክ አንድ ሰው አለ እንደሚለው ኡስታዝ አብዱል ፈታህ ዘካ የሚያወጣ ቀን ላይ አይኔን ሰሩኝ ነው እጄን ሰሩኝ ይላል አሉ የሚሄደው ገንዘብ ብዙ ነው ሰው አይደለ ሀብት አለው በቃ ምን ያደርግ ቸርነት ደግሞ አልተንጠባጠበም ልቡ ላይ በቃ አንድ ነገር ሚሳርጎ እኮ ነው ሰውየው አይ አላህ Subhanahu Wa Ta'ala 100% የሰጠው አላህ ነው ከ100% ሀብቱ ውስጥ 2.5% ያንተ አይደለም አድርስልኝ አላህ ከናታችን ሆድ ስንወጣ ባዶ ሆነን ነው የወጣነው አላህ ሲخلቀን ሰው ንብረት ገንዘብ አቅፏል ተወለ ገብቷል አይደል ዲባዶጅ ነው እዚህ ዱንያ ከመጣ በኋላ እሱ ሰበብ አድራሽ ነው ከሱ የባሰ የለፉ ሰዎች ያላገኙትን ነገር አላህ ከፈተለት አይደል طيب كرمون ቸርነቱን ለምንድን ነው የሚያጣው ስንል انما اوتيته على علم عندي قارون ይህ ሁሉ ነገር ያገኘሁት እኮ በእኔ መላ ነው በእኔ ዕውቀት ነው አለ المال مال الله ይህንን የቂን ይፈልጋል ይህ ገንዘብ የአላህ ገንዘብ አደራ ጠባቂ ነኝ ሰጠኝ አደራ ጠባቂ ነኝ ሁሉንም ሰጠኝ ከዛ ውስጥ ግን 2.5 ያንተ አይደለም ተባልክ 2.5% 97.5% በሐላል እንደፈለክ ተጠቀም ተባለ 97.5%ን አይደለም ግን የሚያየው ሰውየው ሲያወጣ 2.5% ነው 100 ሚሊዮን ብር ካለው 97.5 ሚሊዮን ብሩ የሱ ነው 2.5 ሚሊዮኗ ግን እንዴት ትውጣ ሱብሃንአላህ አይ ይፈትነዋል ማለት ነው ዞር ብሎ ማሰብ መልካም ነው ሌላው ነብዩ አለይሂ ሰላቱ ወሰለም
አላህ በባሮቹ መካከል ሰዎች አሉት ኒዕማ አከፋፋይ አድርጎ ይሾማቸው ከዛ አከፋፍሉ ይላቸዋል ሲያከፋፍሉ ይጨምርላቸዋል አለ ነብዩ ሰለላሁ ዐለይሂ ወሰለም ሲሰጡ ይሰጣቸዋል ያው መላእክት አለ አይደለም ለሰጪ ሰጥ የሚለው ሰጪን ስጥ ቋጣሪ ያዝበት ሲቅን ደግሞ ያዝ አይደለም ተለፋ ነው እንጠቀው ማለት እንደዚህ ብሎ ዱዓ የሚያደርግ መላእክት አለ እዚህ እምቢ ብሎ ከያዘ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ነዘዐሃ ሚንሁም ወሐወለሃ ኢላ ገይሪሂም ብለዋል ይነጥቃቸውና ወደ ሌላ አከፋፋይ ያዘዋውረዋል ብለዋል።